ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እነሆ የማህደረ ወሎ ሳምንታዊ ፕሮግራማችን ጀምሯል። አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር የሚያዘጋጀው ሳምንታዊ ፕሮግራማችን ነው። የዛሬው የማህደረ ወሎ ዝግጅታችን ለ18ኛ ጊዜ ያስመረቃቸው ተማሪዎችን በተመለከተ ይሆናል። 1444 ተማሪዎችን አስመርቋል። የዛሬው ምርቃ ምን ይመስላል የሚለውን ወደ እናንተ እናደርሳለን። የፕሮግራም አዘጋጅና አቅራቢ ሳሙኤል ኪሮስ ነኝ። ወሎ ዩኒቨርሲቲ በመጀመሪያና በሁለተኛ ዲግሪ እንዲሁም በመማር ማስተማር ስነ ዘዴ ለ18ኛ ጊዜ ያሰለጠናቸውን 1444 ተማሪዎችን አስመርቋል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ በጥብቅ የስነ ምግባር ሙያ አስጠብቃችሁ እዚህ ስለደረሳችሁ እንኳን አደረሳችሁ እንኳን ደስ ያላችሁ በማለት መልእክት አስተላልፏል። በተጨማሪም የወሎ ዩኒቨርሲቲ የቦርድ አባልና የደሴ ከተማ ተቀዳሚ ምክትል ከንቲባ ሳሙኤል ሞላለኝና የኢፌድሪ ትምህርት ሚኒስቴር ተወካይ ቴዎድሮስ ፈረደ ለተማሪዎች የእንኳን አደረሳችሁ መልእክት አስተላልፏል። ከሁሉ አስቀድሜ ለወሎ ዩኒቨርሲቲ የ18ኛው ዙር የምረቃ ፕሮግራም ላይ ለተሰናዳችሁ ውድ ተመራቂዎች፣ የተመራቂ ወላጆችና መምህራን ከረጅም ዓመታት አድካሚ ጉዞ በኋላ የጥረትና የትጋት ውጤታችሁን በገሃድ ለምታዩባት ለዛሬዋ ቀን በመድረሳችሁ የተሰማኝን ውስጣዊ ደስታ በራሴና በመላ የወሎ ዩኒቨርሲቲ ማህበረሰብ ስም ስገልጽ ትልቅ ክብር ይሰማኛል። እንኳን ደስ አላችሁ፣ እንኳን ደስ አለን። ውድ የዩኒቨርሲቲያችን መምህራንና ሰራተኞች፣ ከ4 ወይንም ከ5 ዓመታት በፊት ወላጆች ልጆቻቸውን ወደ ዩኒቨርሲቲያችን ሲልኩ እኛን ተማምነው ነበር። በዚህም መሰረት የኢኮኖሚ ጫናውም ሆነ ዓለም አቀፍና አካባቢያዊ ውጥረቶች ሳይበግሯችሁ በጥብቅ የሙያ ስነ ምግባር በመመራት አደራችሁን በአግባቡ ተወጣችሁ ለዚህ ቀን በመብቃታችሁ ለእናንተም እንኳን ደስ አላችሁ ማለት እወዳለሁ። ውድ የተመራቂ ተማሪ ወላጆች፣ የወላጅነት ሚናችሁን ተጋርተን ልጆቻችሁን ለዚህ እንድናበቃ በእምነት ይህን ዕድል ስለሰጣችሁንና ከዚህ ስኬት ጀርባ ሆናችሁ ለልጆቻችሁ ለዚህ ክብር ስላበቃችሁ በታላቅ አክብሮት እናመሰግናችኋለን። እናንተንም እንኳን ደስ አላችሁ ማለት እወዳለሁ። ዘርፈ ብዙ ተግዳሮቶችን በጽናት ተቋቁማችሁና ጠንክራችሁ ሰርታችሁ ለዛሬዋ የምርቃን ቀን በመድረሳችሁ የተሰማኝ ደስታን የገለጽኩኝ በወሎ ዩኒቨርሲቲ የአስተዳደር ቦርድ ስም እንኳን ደስ ያላችሁ እንኳን ለመመረቅ አበቃችሁ ለማለት እወዳለሁ። ከሁሉም በላይ በዛሬዋ ዕለት በዚህ አዳራሽ እንድንሰበሰብ ምክንያት የሆናችሁ ተመራቂ ተማሪዎች ላለፉት 4 እና 5 ዓመታት በግቢያችሁ ውስጥ ስታካሂዱት የነበረውን አካዳሚያዊ ትግል በድል ተወጣችሁ ፍሬም ለማፍራት በቅታችኋልና በድጋሚ እንኳን ደስ ያላችሁ እንኳን ለመመረቅ አበቃችሁ ለማለት እወዳለሁ። የበዓሉ ባለቤት የሆናችሁ የዕለቱ ውድ ተመራቂዎችና የተመራቂ ተማሪ ቤተሰቦች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በዚህ በተከበረ ዕለት ታሪካዊ በሆነው የደሴ ከተማ እንደ ዕድሜው አጭርነት ሳይሆን በከፍተኛ ፍጥነት እያደገ ባለው የወሎ ዩኒቨርሲቲ የምርቃት ስነ ስርዓት ላይ ተገኝቼ መልእክት እንዳስተላልፍ ለተደረገልኝ ግብዣና ላገኘሁት ዕድል በራሴና በሚኒስቴር መስሪያ ቤቱ የተሰማኝን ደስታ መግለጽ እወዳለሁ። በመቀጠልም የተለያዩ ተግዳሮቶችን በመቋቋም የመማር ማስተማሩን ስራ በብቃት በመወጣት ተማሪዎቹን ለዛሬ ምርቃት ዕለት ያበቃውን የወሎ ዩኒቨርሲቲና ማህበረሰቡን የመጡበትን ዓላማ ሳይዘነጉ ፈተናዎችን በጽናት በመጋፈጥና ተግቶ በመስራት ለዛሬ ስኬት የበቁትን ምሩቃንና ከምሩቃን ጎን በመቆም ድጋፍ፣ ምክርና ክትትል በማድረግ ለዚህ የደስታ ቀን ላደረሳችሁ ወላጆችና ዘመዶች ሁላችሁ እንኳን ደስ አላችሁ፣ እንኳን ደስ አለ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ ወሎ ዩኒቨርሲቲ የማስተማር ስራውን
በይፋ ከጀመረበት ከ1999 ዓ.ም ጀምሮ በርካታ ውጣ ውረዶችን እያለፈ እነሆ ዛሬ ላይ ደርሷል። በረጅም ጉዞ ውስጥ መሰረተ ልማትን በማስፋፋት የሰለጠነ የሰው ኃይልን በማሟላት ዘመኑ የፈቀዳቸውን አዳዲስ የቴክኖሎጂ ውጤቶችን በመጠቀም በገበያው ተፈላጊ የሆኑና ለሀገር ፋይዳ ያላቸው የትምህርት መርሃ ግብሮችን በመክፈት ጥራት ያለው ትምህርትን ተደራሽ በማድረግ ተወዳዳሪና ብቃት ያላቸው ተማሪዎችን አሰልጥኖ ወደ ስራው ዓለም በማስገባት ጉልህ ሀገራዊ ሚና እየተጫወተ ይገኛል። ዩኒቨርሲቲያችን በሰሜኑ ጦርነት ወቅት አስከፊና በቃላት መግለጽ የማይቻል ውድመትን አስተናግዷል። ሆኖም ግን በትምህርት ሚኒስቴር የዩኒቨርሲቲው የሥራ አመራር ቦርድ አባላት፣ የዩኒቨርሲቲያችን በየደረጃው ያሉ አመራሮች፣ የዩኒቨርሲቲው መምህራንና አስተዳደር ሰራተኞች ከአካባቢው መስተዳደርና ማህበረሰብ ጋር በመደማመጥ ላይ ተመስርቶ በተደረገ የጋራ ጉዞና ጥበብ የተሞላበት የቀውስ ጊዜ አስተዳደር እንዲሁም ስጋቶችን ወደ ድል በመለወጥ ተቋሙን ከማስቀጠል አልፈን ዛሬ ላይ አዳዲስና አስደማሚ ስራዎችን በመስራት እነሆ ካቻ ተቋማት ብቻ ሳይሆን በእድሜ አንጋፋ ከሆኑ ተቋማት የሚስተካከል ሁለንተናዊ አቅም በመገንባት ላይ እንገኛለን። መንግስት ዩኒቨርሲቲዎችን በትኩረት መስክ ልየታ ሲያደርግ ዩኒቨርሲቲያችን የተግባር ሳይንስ ዩኒቨርሲቲ ተብሎ የተለየ ሲሆን በጤና፣ በቴክኖሎጂና ማህበራዊ ሳይንስ፣ ባህል፣ ኪነ ጥበብና የሀገር በቀል እውቀት ዙሪያ የልቀት ማዕከል አድርጎ እንዲሰራም ጭምር ተልዕኮ ይዞ በትጋት እየሰራ ይገኛል። ዩኒቨርሲቲያችን ወደ ተግባር ተኮር ዩኒቨርሲቲ የሚያደርገውን ሽግግር ለማገዝ የተለያዩ ስራዎች እየሰራ ይገኛል። ለዚህ ማሳያ የሚሆኑ በሶስቱም ግቢዎቻችን እየተካሄዱ ያሉ ግንባታዎች፣ የውስጥ የቤተ ሙከራና የወርክሾፕ የማሟላትና የማዘመን ስራዎች፣ ዩኒቨርሲቲያችንን ከኢንዱስትሪዎች ጋር የማስተሳሰር ስራዎች፣ ለመምህራንና ተማሪዎች የዲጂታል ክህሎት የማሳደግ ስራዎች፣ በዛ ያሉ ብሔራዊና ዓለም አቀፋዊ የአጋርነት ስራዎች፣ ቤተ መጻሕፍትን የማስፋፋት፣ የአይሲቲ መሰረተ ልማት ተደራሽ የማድረግ፣ የውስጥ ለውስጥ የመንገድ መሰረተ ልማቶች፣ በቀጣዩ በጀት ዓመት ደግሞ ትግበራቸውን የምንጀምራቸው የተለያዩ አጋዥ መመሪያዎችና የአሰራር ስርዓቶች ለምሳሌ ኤግዚት ስትራቴጂ ወይም የመውጫ ስልት፣ የሴኔት ህግ ክለሳ፣ ስልታዊ እቅድ ክለሳ፣ የኢንዱስትሪ ልየታ ወይም ኢንዱስትሪ ማፒንግ፣ የኢንተርንሺፕ ኤክስተርንሺፕ እና የኢንዱስትሪ ሙያተኞች ተሳትፎን የሚገልጽ መመሪያ፣ የዩኒቨርሲቲ አእምሯዊ ንብረት ወይም ሀብት ፖሊሲን የማዘጋጀት፣ ክራይሲስ ሪስክ አይደንቲፊኬሽን እና ሚቲጌሽን ስትራቴጂ፣ የአደጋ ስጋት ዳሰሳ፣ ስወት አናሊሲስ፣ የተቋሙን ጥንካሬ፣ ድክመት፣ መልካም አጋጣሚና ስጋት ተንትኖ በዛ መልክ መዘጋጀት፣ ሪሶርስ ኦዲቲንግ፣ የሀብት ኦዲት ማድረግ፣ የራስ ገዝ ዩኒቨርሲቲ ሽግግር የሰልፍ አሰስመንት ዶክመንት ማዘጋጀት፣ የአረንጓዴ ዩኒቨርሲቲ ክሊን ግሪን ኤንድ ስማርት ዩኒቨርሲቲ ስትራቴጂ ማዘጋጀት፣ በትኩረት አቅጣጫዎቻችን የስርዓተ ትምህርት ክለሳ ማካሄድ፣ ጥናት በማካሄድ ተቋማችን ወደ ሙሉ የተግባር ተኮር ራስ ገዝ ዩኒቨርሲቲ የሚያደርገውን ሽግግር በስልታዊ መንገድ ለመምራት እየሰራን እንገኛለን። ውድ የዕለቱ ታዳሚዎች፣ የወሎ ዩኒቨርሲቲ አስተዳደር ቦርድ ከዩኒቨርሲቲው ማኔጅመንት አባላት ጋር በቅርብ በመገናኘት በስትራቴጂያዊ ጉዳዮች ላይ ውሳኔዎችን በማስተላለፍ እቅዶቹን በመከለስና በማጽደቅ የሥራ ግምገማዎችን በየጊዜው በማድረግ ከውጭ ያሉ ግንኙነቶችን በመፍጠርና በማጠናከር እንዲሁም የዩኒቨርሲቲውን ማኔጅመንት ቀርቦ በማገዝ የሚጠበቅበትን ሲወጣ ቆይቷል። ቦርዱ ይህንን የመንግስት ኃላፊነት ሲወጣ የቆየው ሀገራችን ኢትዮጵያ ጥራትና ብቃት ክህሎት ያለው ኃላፊነቱን የሚወጣ ትውልድ ለማፍራት የሚደረገውን ጥረት ለማገዝ ነው። ዛሬ ይህ ተግባር በዚህ አዳራሽ ሆኖ በማየታችን ታላቅ ክብርና ኩራት ይሰማናል። የዛሬው ቀን የወሎ ዩኒቨርሲቲ ምሩቃን በዩኒቨርሲቲ የነበራችሁ ጊዜ ቀላል እንዳልነበር መገመት አያስቸግርም። በዩኒቨርሲቲ ቆይታችሁ ወቅት ከቀለም አባቶቻችሁ በተጨማሪ ከተለያዩ ስፍራ ባህልና ቋንቋ ከመጡ ጓደኞቻችሁ ቤተሰብ በሌለበት ቤተሰብና ዘመድ ሆነው የተለያየ አገልግሎት ከሰጧችሁ ሰራተኞችና የዩኒቨርሲቲው ማህበረሰብ ከአጠቃላይ ካምፓስ ህይወት
ብዙ ነገር እንደተማራችሁ ተስፋ አድርጋለሁ። በቆይታችሁ ብዙ ገጠመኝና ስሜቶች እንደሚፈራረቅባችሁ መረዳት ይቻላል። ዛሬ በደስታችሁ ወቅት እንድትረዱ የሚፈለገው ጉዳይ ግን ይህ ምረቃ የሕይወታችሁ አንዱ ምዕራፍ ብቻ መሆኑና የሕይወት ትምህርት የሚቀጥል መሆኑ ነው። በቀሪው ዘመናችሁ ሌሎች ብዙ ነገሮች የሚጠብቃችሁ መሆኑ ነው። በሕይወት ገጠመኞች ዕድልና ፈተና የተሞላ ነው። ለተዘጋጀበት ግን እነዚህ ገጠመኞች የበሰለ ማንነት መገንቢያና ስኬታማ የሥራ ዘመን መዘጋጃ ናቸው። የሕይወት ስኬት የሚለካው በምናገኘው ሀብት፣ ስልጣንና ዝና ሊሆን አይገባም። ስኬት ከራሳችን አልፈን የሀገራችንን ገጽታና የሌሎችን ወገኖቻችን ሕይወት መንካት ስንችል ነው። ስለዚህ ምርቃታችን ደስታ ብቻ ሳይሆን የአደራ መረከቢያ መድረክም ነው። በአሁኑ ወቅት ዩኒቨርሲቲያችን 1401 በስራ ላይ ያሉ መምህራን ለ20556 ተማሪዎች በ230 ቅድመ ምረቃ፣ ድህረ ምረቃና ሕክምና ስፔሻሊቲ መርሃ ግብሮች እስከ 3ኛ ዲግሪ እየተሰጠ ይገኛል። ከመማር ማስተማር ጋር ተያይዞ መምህራን እና ተማሪዎች የዲጂታል ክህሎት እንዲሰለጥኑ እየተደረገ ይገኛል። በተጨማሪም 98% ያክሉ መምህራኖቻችን የማስተማር ስነ ዘዴ ከፍተኛ ዲፕሎማ የሰለጠኑ ናቸው። የምርምርና ማህበረሰብ አገልግሎትን በተመለከተ ሁሉም ምርምሮች ጭብጥ ተኮር እንዲሆኑ እንዲሁም የማስተርስና ፒኤችዲ ተማሪዎችን እንዳካተቱ ተደርጎ እየተሰራ ይገኛል። በአጠቃላይ በ5 ጭብጦችና በ33 ንዑስ ጭብጦች በተደራጀው የጭብጥ ተኮር ምርምር ተመራማሪዎች ምርምራቸውን እየሰሩ ይገኛሉ። በተጨማሪም ምሁራኖቻችን ፕሮፖዛላቸውን በመቅረጽና በመወዳደር ያመነጩት ከ400 ሚሊዮን ብር በላይ ገቢ ወደ ራስ ገዝ ዩኒቨርሲቲ የምናደርገውን ጉዞ በትክክለኛ ቁመና ላይ መሆኑን ያመላክታል። ለዚህም ስኬት ተከታታይነት ያለው የአቅም ማጎልበቻ ስልጠና በራሱ አቅምና ምሁራኖችን ከውጭ ሀገር ጭምር በመጋበዝ እየተሰጠ ይገኛል። ዩኒቨርሲቲያችን እስካሁን ባለው ሁኔታ 65 የሚደርሱ የማህበረሰብ ተኮር ፕሮጀክቶችን ከ18 ሚሊዮን ብር በላይ መድቦ ለ53,000 በላይ ግለሰቦችና ተቋማት ቀጥተኛ ተጠቃሚ በማድረግ ላይ ያለ ተቋም ነው። ዩኒቨርሲቲያችን በ2018 በስፋት ካከናወናቸው የማህበረሰብ አገልግሎቶች ውስጥ በጤናው ዘርፍ በደሴ ሆስፒታል ቀደም ሲል ለወሎ ቴሪሸሪ ኬር ሆስፒታል ማሰሪያ የሚውል ከመላ ኢትዮጵያውያን ከተሰበሰበ ገንዘብ ላይ ከ100% በላይ በመጨመር የማህበረሰቡን ችግርና እንግልት ለመቀነስ የኩላሊት እጥበት ማዕከል ስራ በማስጀመር ለማህበረሰቡ አገልግሎት የሚሰጥ የበሽታ መመርመሪያ ቤተ ሙከራ ፓቶሎጂ ላቦራቶሪ በማቋቋም ለማህበረሰቡ ተመጣጣኝ በሆነ ዋጋ መድኃኒቶችን በማቅረብ የተለያዩ ጤና ተቋማትን አገልግሎት ዲጂታላይዝ በማድረግ እና በማዘመን ከአእምሮ ጤናና ከአደንዛዥ እጽ ጋር ተያያዥ በሆኑ የተለያዩ ስልጠናዎችና ሙያዊ የማማከር አገልግሎቶች በመስጠት ሰፋ ያለ ማህበረሰብ ስራ እየሰራ ይገኛል። በግብርናውም ዘርፍ ከብዝሃ ሕይወት ጥበቃና እንክብካቤ ጋር ለአካባቢው ማህበረሰብ አካላትና ለተቋማት የተለያዩ የችግኝ ፍሎችን በማፍላት የስርጭትና ሙያዊ ድጋፍ በማድረግ የተለያዩ ለምግብነት የሚውሉ ፍራፍሬዎችን ሞዴል ገበሬዎችን በክላስተር በማደራጀት መጠነ ሰፊ በሆነ መልኩ የማልማት ስራ በማከናወን ከሰብል አመራረትና ከመስኖ አጠቃቀም ጋር ተያያዥነት ያላቸውን ስራዎችን በመተግበር ተመጣጣኝ በሆነ ዋጋ የእንስሳት መኖን ተደራሽ በማድረግ የእንስሳት ደህንነትና ጤና ጋር የተያያዥ የሆኑ ግንዛቤዎችና ሕክምናዎችን በመስጠት ለዚሁ አገልግሎት የሚውል ሞዴል የእንስሳት ሕክምና ክሊኒክ በመገንባትና ስራ በማስጀመር ሰፊ የግብርና ማህበረሰብ አቀፍ ስራዎች እየሰራ እንገኛለን። አገር በትውልዶች ቅብብሎሽ የምትገነባና የምትቆይ እንደመሆኗ መጠን እናንተ የዛሬ ተመራቂዎች ሀገርን ተቀብላችሁ ማስቀጠልና የተሻለውን ሁሉ ለራሳችሁ ለወገናችሁና ለሀገራችሁ የማድረግ ከፍተኛ ኃላፊነት አለባችሁ።
4 እና 5 ዓመታትን ቆይታችሁም ለዚህ የሚያበቃችሁን ዕውቀትና ክህሎት በትዕግስትና በከፍተኛ ትጋት ስትቀስሙ ቆይታችሁ ለምረቃ በመብቃታችሁ ይህንን ትልቅ ደስታ መቀዳጀት በመቻላችሁ ደስተኛ ነኝ። ይሁንና ምረቃችሁ ትምህርት ከማጠናቀቅ ያለፈ ትልቅ ትርጉም አለው። ሀገራችን ከእናንተ ብዙ የምትጠብቀው ተግባር አለ። ይህንን ከአሁኗ ደቂቃ አንስቶ ልታስቡትና ልትገነዘቡት የሚገባ አደራ መሆኑን እንዳስገነዝባችሁ እወዳለሁ። በዚህ ላይ ከክፍል ውስጥ አካዳሚያዊ ትምህርታችሁ በተጨማሪ ወሎ በትውልድ ቅብብሎች ውስጥ ያቆየችውን አብሮ የመኖር እሴት፣ የመተሳሰብና የመፈቃቀር እሴት በእጅጉ ለምዳችሁ ወጥታችኋል ብለን እናምናለን። በመጨረሻም የዕለቱን ተመራቂዎች፣ የተመራቂ ቤተሰቦችና አጠቃላይ የዩኒቨርሲቲው ማህበረሰብ እንደገና እንኳን ደስ አላችሁ እያልኩ ምሩቃን መጪው የህይወት ምዕራፋችሁ የስኬት የሰላምና የደስታ እንዲሆንላችሁ እመኛለሁ። አመሰግናለሁ። ተመራቂ ተማሪዎችም ከስራ ፈላጊነት ወደ ስራ ፈጣሪነት ላይ ትኩረት እንደሚያደርጉና ለማህበረሰባቸው ትልቅ ስራ እንደሚሰሩም ቃል ገብቷል። ቤተልሔም አፈወርቅ እባላለሁኝ። ከወሎ ዩኒቨርሲቲ ጆርናሊዝምና ኮሚኒኬሽን ትምህርት ክፍል ነው። የኛ ባች በብዙ ችግርና ፈተናዎች ያለፈ ባች ነው። ከሌሎቹ በተለየ 5 ዓመታትን ወስደን ነው ባለፈው ዓመት መመረቅ ሲገባን ዘንድሮ የተመረቅነው። አንድ ሴሚስተር አልፎብን በሰላሙ ምክንያት ማለት ነው እና ወሎ ዩኒቨርሲቲ በጣም ብዙ ነገር አድርጎልናል። ለኛ እጅግ በጣም ብዙ ትምህርት አግኝተንበታል። አካዳሚካሊም እንደዚሁም ደግሞ ሰፖርት እያደረጉን እየደገፉን እዚህ ደርሰናል ማለት ነው። ሁላችንም ቢሆን የመንግስትን ወይም ደግሞ የሌላን አካል ድጋፍ ሳንሻ ራሳችን ስራን ፈጥረን ለሌሎችም እድል መፍጠር እንዳለብንና ሌሎችን መጠበቅ ብቻ እንደሌለብን ነው እኔ ማስተላለፍ የሚፈልገው መልእክትና የራሳችን የሆነ ነገር መፍጠር አለብን። ሌሎችንም እንደዚሁ መርዳት አለብን ማለት ነው። ለሌሎችም የስራ እድል መፍጠር አለብን ከራሳችንም አልፈን። ቤተሰብም አለ፣ ዩኒቨርሲቲውም አለ፣ እንዲሁም ደግሞ ግቢ ላይ ራሳችንን ያለ ነው። ብዙ ጊዜ ብቻችንን የምንሆነው ከቤተሰብ ተለይተን የግቢው ማህበረሰብ ጋር እንደዚሁም ደግሞ ከሌሎች ከተለያዩ ሀገራትና እንደዚሁም ከተለያዩ ቦታዎች የመጡ ተማሪዎች ጋር ነው ጓደኝነት መስረተን አብረን የምንሆነው። ዩኒቨርሲቲ በዚህ ረገድ በጣም ብዙ ትምህርቶችን ይሰጠናል። አምሳሉ እባላለሁኝ። በወሎ ዩኒቨርሲቲ ሶሲዮሎጂ ዲፓርትመንት የማስተርስ ተማሪ ነኝ። ወሎ ዩኒቨርሲቲ ላይ በጣም 3 ዓመት ቆይተናል። በዚህ በ3 ዓመት ለራሴም ለአካባቢም እንደ ሀገርም ብዙ እውቀቶች አግኝቼበታለሁ በነገራችን ላይ። ስለዚህ ብዙ ትግልም ቢኖረው ቻሌንጅም ቢኖረው እሱን አልፈን ቀንም ማታም እየሰራን ለመመረቅ ችለናል ማለት ነው። እንደነገርኩህ እኔ ሶሲዮሎጂ ነው የተማርኩት። ሶሲዮሎጂ ደግሞ የስነ ማህበረሰብ ጥናት ነው እና ማህበረሰቡ ላይ በርካታ ችግሮች አሉ። ከከተማ አሰፋፈር አንጻር፣ ከስራ አጥነት አንጻር፣ ከቆሻሻ ከማስወገድ አንጻር፣ ዌስት ማኔጅመንት ከተሞች ላይ ብዙ ስራዎች መስራት እንችላለን እና ደሴም እንደምኖረው ደሴም ደግሞ ታዳጊ ከተማ ስለሆነች ከማህበረሰቡ ጋር ብዙ የሚታዩትን ችግሮች ለማስወገድ እንግዲህ ለመስራት አዘጋጅቶኛል ብዬ አስባለሁ። ስሜ አማከላሊ ይባላለሁ። ከባዮሎጂ ዲፓርትመንት ዙኦሎጂ በማስተርስ ዲግሪ ተመራቂ ነኝ። ግቢ ላይ በነበረው ቆይታ በጣም ደስ ይላል። አስተማሪዎቹም ለኛ ያላቸው ድጋፍ በተለይ እናቱንን ስንመጣ የሚያደርጉልን ክትትል በጣም ደስ ይል ነበር። ከዛ ውጪ ያው እናትነትና ትምህርት ትንሽ የሚከብድ ነገር አለው። ቢሆንም ያው እስከ ቻሌንጁ መጨረሻው ደስ ይላል። በተለይ ለኔ በጣም ፈታኝ ነበር። ልጆቼ ያው በሀገሪቱ ባለው የጸጥታ ችግር ምክንያት አባታቸው በህይወት የለም እና ይህን እድል ያገኘሁት ወደ አሁኑ ስለነበረ ትንሽ የሚረብሽም ነገር ነበረው። ያው ቤተሰቦች አሉኝ፣ እነሱ ትልቁን ድርሻ ይወስዳሉ ቤተሰቦቼ። ከዛ ውጭ ግን ልጆች ያው በተለይ ያው ልጆች ትልቋ በጣም ብልጦች ናቸው እና ይረዱኛል ከኔ የበለጠ እነሱ። ያን ያህል ብዙ አስቸጋሪ ነገር አልገጠመኝም። ግቢ ውስጥ የነበረኝ ቆይታ በጣም ደስ ይላል። ያው ትንሽ እነሱን ቤተሰብ ጋር አስቀምጬ ነው በተለይ 1 ዓመቱን የተማርኩትና ናፍቆት አለ። እዛ ልጆች እንዴት ሆኑ የሚለው ጭንቀት አለ። እሱ ሁሉ ነገር መቋቋም ትንሽ ይከብዳል። ቢሆንም ያው አልፏል ሁሉም ነገር እግዚአብሔር ይመስገን። የመጀመሪያው ያው ለወደ እግዚአብሔር የተመሰገነ ይሁን ይሄን ጽናት ሰጥቶኝ
መቆም በማልችልበት ሁኔታ ነው አይደለም ለመማር ቀርቶ በጣም ከባድ ጊዜ ነው ያሳለፍኩትና ያ ሁሉ ነገር አልፎ እዚህ ስላደረሰኝ እግዚአብሔር ይመስገን ጽናቱን ስለሰጠኝ። ከዛ ውጪ ልጆቼ ቤተሰቦቼ ሁሉንም አመሰግናቸዋለሁ። ለኔ ጥንካሬ ናቸው ልጆቼና እግዚአብሔር ይመስገን። ሁሉንም ዋንጫዎችና ሜዳሊያዎችን የግሉ ያደረገችው ኢየሩስ ብርሃኑ በብዙዎች ዘንድ አድናቆት እየተቸራት ይገኛል። ተማሪ ኢየሩስ ብርሃኑ የወሎ ዩኒቨርሲቲ የተማሪዎች ምረቃ በቢዝነስና ኢኮኖሚክስ ኮሌጅ በአካውንቲንግና ፋይናንስ የትምህርት ዘርፍ 3.97 በማምጣት የሁለቱ ዋንጫና የወርቅ ተሸላሚ ሆናለች። ከዚህ የበለጠ ጠንክራ ለተጨማሪ ትምህርት ጥረቷ እንደምትቀጥል ከአሚኮ ጋር በነበራት ቆይታ ገልጻለች። ለውጤቷ መሳካት የወላጆቿ በተለይ አባቷ ከፍተኛ ክትትል ያደርግላት እንደነበርና ማጠናከሪያ ገብታ የበለጠ ውጤታማ እንደሆነች የገለጸች ሲሆን ወላጆቿም በውጤቷ ተደስተው ከፍተኛ እገዛ እንደሚያደርጉላት ቀጣይም ድጋፋቸው እንደሚቀጥል ተናግረዋል። ስሜ ኢየሩስ ብርሃኑ ይባላል። ከኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ከአካውንቲንግ ኤንድ ፋይናንስ 3.97 በማምጣት ነው የተመረቁት። አጠቃላይ በሴቶችም በወንዶችም የዋንጫ ተሸላሚ መሆን ችያለሁ። የመማር ማስተማር ሂደቱ በጣም ደስ የሚለው ነገር ግን አላማ ላይ ፎከስ ማድረግ፣ ጠንክሮ መስራት ጠንክሮ ከተሰራ ሁሉም ነገር ይቻላል። ሴት ልጅ ትችላለች። በህይወቷ የሚያጋጥማትን ቻሌንጆች ማለፍ የቻለች ሴት ትምህርቷን ሰክሰስፉል መሆን ማችልበት ምንም ምክንያት የለምና ሴት ልጅ ማድረግ ትችላለች፣ ማሳካት ትችላለች። ዩኒቨርሲቲያችን በጣም ሰላማዊ ደስ የሚል ነው። መምህሮችን፣ ቤተሰቦች ሁሉም ከጎኔ ነበሩ፣ ሲያግዙኝ ነበረ። ሁሉም ማለት በአንድ ሰው ምንም ነገር አይመጣም። የብዙ ሰዎች ትብብር ነው ውጤት ሊያመጣ የሚችለውና ሁሉም ካጠገቤ ነበሩ የረዱኝን አይዞሽ ያሉኝ በሙሉ አመሰግናለሁ። ጠንክሬ እሰራለሁኝ። የማገኛቸውን አጋጣሚዎች በሙሉ ወደ ድል ለመጠቀም እሞክራለሁኝ እና ነገ ደግሞ የተሻለ ቦታ ላይ እንደምገኝ ተስፋ አደርጋለሁ። ከልጅነት ጀምሮ ያው የደረጃ ተማሪ ነበርኩኝ። በቃ ትምህርቴ ጋር ፎከስ አደርግ ነበረ። ዝም ብሎ የሚመጣ ነገር አይደለም። እውነት ለመናገር ጠንክሮ መስራት አለብህ። ያመምህም እየደከመህም ልታነብ ሊገባ ይችላል። እንደዛ ስለሰራው ቤተሰቦቼ ከጎኔ ነበሩ። ምናልባት ማጠናከሪያ ስማር አባቴ ማታ ማታ እየጠበቀኝ ለዛሬ ደርሻለሁ። እናቴ አባቴ አመሰግናቸዋለሁ። ነገ ደግሞ ከዚህ ከፍ ባለ ደረጃ አስደስታቸዋለሁ ብዬ ተስፋ አደርጋለሁ። የኔ ስም አበራሽ ነው ትባላለሁ። የልጄ ስም ኢየሩስ ብርሃኑ ትባላለች። በቃ እኔ ምንም ግራ ጠፋ። የምናገረውም ሰውነቴ ሁሉ ነው የሚንቀጠቀጠው። በጣም ከባድ ነው። እኔ በጣም ተደስቻለሁ። ከመጠን በላይ ያለፈ እንቀጠቀጣለሁ። ራሴን መቆጣጠር አቅቶ ኢየሩስ በጣም ጎበዝ ናት። ከመጀመሪያው ጀምራ ጎበዝ ናት። ለትምህርቷ ጎበዝ ናት። በጣም ጎበዝ ናት። ደስ የምትል ጎበዝ ልጅ ናት። በቃ አባቷ ይደግፋታል። ማጠናከሪያ ስትማር ማታ ማታ ይቀበላታል፣ አይዞሽ ይላታል። መጀመሪያ ላይ ከ1 እስከ 5ኛ እስከ 8ኛ ክፍል እንዳለች ሌሊት ይቀሰቅሳታል። ከዛ በኋላ ራሷ መነሳት ጀመረች። በቃ ራሷን በራሷ ስምተው ራሷን አወጣች። በቃ እኔ ኢየሩስ አይዞሽ ነው ምላት። በቃ ምንም ምላት ነገር የለ። አይዞሽ ኢየሩስዋ ነው ምላት። እኔ አሁንም ይሄ ብቻ አይበቃም፣ ይቀጥላል። የኢየሩስ አሁንም ይቀጥላል። እጅግ የሚገርም ውጤት ነው። ሁለቱንም ዋንጫዎች ሜዳሊያውንም ወስዳለች። ጥርግርግ አድርጎ መውሰድ ለካ እንዲህ ነው። ይሄን ይመስላል ሽልማቱን በመያዝ ያግዛት ሁሉ ያስፈልጋታል። በጣም ትልቅ ሽልማት ነው። ኮንግራቹሌሽንስ አገይን። እኔ ኢየሩስ አክስት ነኝ። ስትወለድ ገና ሽብራ እውነቱ እባላለሁኝ። ስትወለድ ገና የእናቷ ጦት እምቢ ብሎ እኔ ነኝ ያጠባኋት እና እዩዋ ትልቅ ሰው ናት። ትምህርቷን በጣም ተወዳለች። ቤተሰብ ተወዳለች። ጓደኛ አትፈልግም። በቃ ከቤት አትወጣም። ዝምተኛ ልጅ ናት። በትምህርቷ በጣም ትጉ ናት። ምሳዋን ሳትበላ ሁሉ ማታ ትደርሳለች። በቃ ከትምህርቷ ጋር ነው ትግሏ። ሻይ እንኳን አፍልታ አታውቅም ኢየሩስ። ለምን ጊዜዋ ከደብተሯ ጋር ነው እና በጣም ደስ የምትል ትጉ ተማሪ ናት። አባቷ ደግሞ በጣም መልካም ሰው ነው። ይረዳታል፣ ይደግፋታል። ይሄው ለውጤት በቅታልናለች። በጣም ነው ደስ ያለኝ። ይሄ ስራዋ ውጤት ነው። ኢየሩስ ሲያንሳት ነው። በቃ ውጤቷ ነው። ገና ብዙ ታመጣለች። የተከበራችሁ ተመልካቾቻችን ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን በመተባበር የሚያዘጋጀው ሳምንታዊው የማህደረ ወሎ ፕሮግራማችን የተከታተላችሁትን ይመስል ነበረ። ሳሙኤል ኪሮስ እናንተ ጋር ቆይቻለሁ። ሰላም።